የሰብአዊ ድጋፍ በራስ አቅም የሚለውን አጠቃላይ የሰብአዊ እርዳታ ከማድረስ አኳያ ያው ኢኒሼቲቭ ከተጀመረ ጊዜ ጀምሮ ሁሉም ክልሉ ወረዳዎችና ቀበሌዎችም ሳይቀር ስራውን ተሰርቶ በጣም አሁን ከ80% በላይ አብዛኛዎቹ ወረዳዎች ቀበሌዎችንም ይሄ የሰብአዊ ድጋፍ በራስ አቅም ለማሸፈን ብዙ የእርሻ ስራዎችን እየሰሩ ነው ያለው ማለት ነው። መሪ ቃላችን ሰብአዊ ድጋፍ በራስ አቅም ለሀገር ክብርና ለሉዓላዊነትና ለሀገር ክብርና ሉዓላዊነት ነው በሚል መሪ ቃል ነው እየሰራ ያለው የስራ ማለት ነው። አሁን እንደ ክልል ግን በዚህ መልኩ ይሄ ስራ ላይ እዚህ እንድንደርስ በርካታ ድጋፎች ተደርጎልናል። ለምሳሌ እንደ ክልል ወደ 2 ትራክተርና ሌሎች ግብአቶችን መነሻ ካፒታሎችንም የገንዘብ ድጋፎችንም የተደረገበት ሁኔታዎች አሉ። እዚህ ስራ ያው ይሄ ስራ አምና ስንጀምር አንድም ማሽነሪ አልነበረም፣ ትራክተር ሌሎች ማሽነሪዎችና ሌሎች ግብአቶች ማለት ነው። ነገር ግን ክልሉ መንግስት ለዚህ ስራ ትኩረት በማድረግ እኛም የጠየቅነው ጥያቄዎችንም የማሽነሪ አጠቃላይ ትራክተር ሌሎች ግብአቶችንም ለማሟላት ስራ ያን ያህል ሙሉ በሙሉ እንኳን ችግሩን በሚፈታ መልኩ ባይሆንም እንኳን ክልሉ አቅም ስለምናውቀው አቅም በፈቀደ መልኩ በርካታ ድጋፎች ተደርጎልናል። ይህንንም ቀጣይ ተጠናክሮ ይቀጥላል ብለን እናስባለን። ለምን ይሄ ጅምር ስራ ነው እየሰራን ያለን። ካምና አሁን 56 ሄክታር ላይ ነው፣ ዘንድሮ እዛ ላይ 88 ሄክታር ጨምረን ወደ 150 ምናምን አካባቢ ገብቷል። ይሄ 120 በአንዴ 120 ገብተናል። እዚህ ይሄ ትልቅ ፕሮግረስ ነው። ቀጣይ ደግሞ ሰፋ ባለ ሁኔታ በሺዎች የሚቆጠሩ ሄክታር አልሚተን ክልሉ ልማትም ጭምር ነው መደገፍ ነው። አሁን ይሄ መሬት ላይ ወደ 120 ሄክታር አካባቢ ነው ሙሉውን ማለት ነው። በሙሉ ኮሚትመንት ነው የተሰራው ማለት ነው። የአምባዚዝም አብራም ወረዳ ላይ ያለው ሳይት ወደ 150 አካባቢ ነው። ኦልሞስት ወደ 270 ሄክታር መሬት በቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን አልሚተን በዘር ሸፍነን ለውጤት ወይ ደግሞ አጠቃላይ ክሮፑል ለመሰብሰብ ዝግጅት አጠቃላይ ሂደቱን አልቆ እዚህ ደረጃ ላይ ደርሰናል ማለት ነው።